ወቅቱ አጠቃላይ አሁን ያለው ግርግር የመንፈስ ግርግሩን ብዙዎቻችን ልብ ምንለው ይመስለኛል። በተለይ ደግሞ በታሪክ ውስጥ ያሉ መጓተቶች መሳሳቦች ብዙ ጊዜ ብዙ ነገሮችን ሲያመጡ ይታያል እና እኔ ሙዚቃ ግጥሞችን የምረዳው በጥቅሉ በኢትዮጵያ ታሪክ ውስጥ ያሉ የታሪክ ክፍተቶችን ለማወቅ ተመልሶ የኢትዮጵያን ኪነ ጥበብ በወጉ መመርመር ያስፈልጋል ብዬ አምናለሁ። ስለዚህ ምናልባት አሁን ያለንበት ወቅት ከመቼውም ጊዜ በላይ የመንፈስ ግርግር ያለበት የታሪክ መጓተቶች ያሉበት ብዙ ሰጣ ገባዎች የምንሰማበት ወቅት ነው። በዚህ አይነት ወቅት ደግሞ በተለይ የሀገሩን ታሪክ በወጉ እንደገና ማሰብ ማጤን ያስፈልጋል ብዬ አምናለሁና በኢትዮጵያ ታሪክ ውስጥ የተጻፉ ብዙ ሰነዶች አሉ፣ ብዙ የታሪክ መልኮች አሉ። እነዛን ማድረቅ የሚቻለው በኪነ ጥበብ ውስጥ፣ በስነ ጽሁፍ ውስጥ፣ በሙዚቃ ውስጥ በተሰሩ ስራዎች ላይ ድጋሚ እንደገና ምርምሮችን በማድረግ እንደገና እነሱን በማጤን ነውና ማህበራዊ ታሪካችንን እንግዲህ ለመመርመር የሚሞክሩ ሰዎች እየተበራከቱ ሂደዋል። በጥቅሉ ደግሞ እንግዲህ የኢትዮጵያ ታሪክ ጥናት 3 መልክ አለ ይባላል። የአክሱማውያን የሚባለው የቀደመው ጥንቶች የጻፉት የኢትዮጵያን ታሪክ የጻፉበት መልክ አለ። ከዛ በኋላ ኦሪየንታል የሚባሉት እነ ታደሰ ታምራት እነ መረድ የመጡበት ወቅት አለ። ዛሬ ላይ ደግሞ ያሉት የኢትዮጵያን ታሪክ ከደቡብም ከሰሜንም በብሔር መልክ ውስጥ ድጋሚ ማጤን ያስፈልጋል ብለው የሚያምኑ ሰዎች አሉ። እኔ 4ኛ መልክ የኢትዮጵያ ኪነ ጥበብ ሌላ የኢትዮጵያ ታሪክን የማጥኛ መንገድ ነው ብዬ አምናለሁና አሁን እንዲህ አይነት ጅምሮች መምጣታቸው የኢትዮጵያን ታሪክ ድጋሚ በወጉ ለማጥናት እንደገና በአግባቡ ለማሰብ ትልቅ እድል የሚሰጥ ስለሆነ የሚሰሩ ስራዎች የግለሰብ ሳይሆኑ የዘመንን የኢትዮጵያን ታሪክ ማሳያ ናቸውና በዛ መንገድ ውስጥ ማየት ይቻላል ብዬ አምናለሁ። ስለዚህ የዘመን መንፈስን ከመረዳት አንጻር ኤልያስ መልካ ላይ ያነሳኋቸውን ሀሳቦች ረዘም አድርጌ ለማንሳት አልፈልግም። በጣም ባጭሩ ዝም ብዬ ላስቀምጣቸው። በተለይ አሁን ያለንበት ዘመን ያው የመንፈስ ድብልቅልቅ ያለበት ነው። ብዙ ሰዎች ተስፋ የመቁረጥ የመታገል ወድቆ የመነሳት እንደገና ሌላ ብርሃንን የመፈለግ እንዲህ አይነት ምስቅልቅል ማህበራዊ ኪዮስ ውስጥ ያለንበት ዘመን ስለሆነ ለእንዲህ አይነት ወቅት ደግሞ ኤልያስ መልካን የመሰሉ ሌሎችም በኤልያስ መልካ አስተሳሰብና ከኤልያስ መልካ ጋራት ተቀራራቢ አቋም የነበራቸው እነ ሄኖክ ማህሪን ጨምሮ ሌሎችም ሰዎች በዚህ ዘመን የመንፈስ አብዮትን የሚያስነሱ የሄኖክም አልበም እንደዛ ዘፈኑ ላይ የመንፈስ አብዮትን በዋነኝነት አንድ ጉልህ ነገር አድርጎት ይመጣልና ካለንበት የመንፈስ ድብልቅልቅ እንደገና ድጋሚ እንወለድበትን ሌላ ህይወት የምናይበትን የመንፈስ ብርሃን የሚያሳዩን የኪነ ጥበብ ሰዎች ያስፈልጋሉ ብዬ አምናለሁ። እኔ በወጉ ለማየት የሞከርኩት ኤልያስን ስለነበር ኤልያስ በዚህ መንገድ ውስጥ እሱ የኖረበት ዘመን ብዙ ድብልቅልቆች ብዙ ብዥታዎች የነበሩበት ስለነበር ከዛ መንፈስ እንድንወጣ በተቻለ መንገድ በስራዎቹ ሲሰብክ የኖረ ሰው ነው። ብዙ ሊያስተምረን የሞከረ ሰው ነው። 2 ስራዎችን እንደው አብነት አድርገን ብናነሳቸው የመጀመሪያው እሱ በከፊል ግጥሞቹ ላይ ነው ለማተኮር የምሞክረው። እኔ ሙዚቀኛ ስላልሆንኩ ሚውዚካል አሬንጅመንቱ ከሙዚቃ አንጻር እንዴት ነው ሀሳቦቹን ያመጣው የሚለው ነገር ላይ ለሙዚቀኞች ነው ወር እንዴት ትኩረት የምሰጠው። ግን በሀሳብ ደረጃ አሁን ወቅቱ ብዙ መገናኛ ብዙሃን ላይ የምሰማው አንዱ ሙዚቃ ኑር ባታምንም ላንተ ባይመስልም የሚሉ ስንኞች ያሉበትን ሙዚቃ በቀላሉ ሰዎች ያውቋቸዋል ብያምናለሁ። ሰው ይሄ ሙዚቃ ኦፍ ኮርስ መጀመሪያ የተሰራው ለኤችአይቪ ኤድስን በተመለከተ በወቅቱ ለነበረ የታላቁ ሩጫ ላይ ኤችአይቪን የተመለከቱ ስራዎች ሲሰሩ ለዛ ፕሮጀክት ተብሎ መጀመሪያ የተሰራ ስራ ነው። የሙዚቃው መነሻ የግጥሙ መንደርደሪያ ወይም አብዛኛውን የሙዚቃውን ቅርጽ በግጥም ደረጃ የሰራው የአየራድ አላምራው ነው። የኢትዮጵያ ሙዚቃ ታሪክ ውስጥ ብዙ ግጥሞች ላይ የምናገኘው በተለይ ካስቴር ጋር የምናገኘው ሰው ነው። የአየራድ ነው ይሄን ሙዚቃ የሰራው። ወደ ኤልያስ ሲሄድ ግን በጊዜ የነበሩ ዘፋኞች ደግሞ ኤልያስን እንደገና የበለጠ ብርሃንን ለማሳየት የበለጠ የብዙ ሰዎችን በኤችአይቪ ብቻ ሳይሆን በዛ ህመም ውስጥ ወይም በዛ ደግሞ በጊዜው ከነበረ ከቫይረሱ ከእንዲህ አይነት አስተምሮ ጋር የተሳሰረውን ማህበረሰብ ብቻ ሳይሆን ለሁሉም ሰው በሁሉም አእምሮ ውስጥ በሁሉም ልቦና ውስጥ የሚመላለስን ጸለምተኛ ሀሳብ ማሸነፊያ መገዳደሪያ ሙዚቃ ማድረግ ይቻላል በሚል በጊዜ የነበሩ እዛ ሙዚቃ ላይ የተሳተፉ ሰዎች እንግዲህ እነ ዘሪቱም ሌሎቹም እነ ጆኒም የተወሰኑ ማስተካከያዎች አድርገውበት ኤልያስ ማስተካከያ አድርጎበት የየራድ ሀሳብ ዳብሮ እየቀረበበት ነው። ኑር ባታምንም እንደሚታወቀው ያንዱ መኖር ለሌላው መኖርም መሆኑን በወጉ ለማስተማር ለመስበክ የሚሞክር ነው። መኖራችን ለኛ ብቻ ሳይሆን ፋይዳው ለብዙዎች ነው፣ ለሌሎች ነው። የኛ መኖር ለብዙዎቹ መለወጥ ነው።
ሚል ነው። ምናልባት ይሄ ክርስቲያን ትራዲሽን እና ክርስቲያን ሚቶሎጂ ውስጥ የተለመደ ሀሳብ ይመስለኛል። የክርስቶስ መምጣት ለብዙ ሰዎች ትንሣኤ ወይም ደግሞ ለሰው ልጆች ሁሉ ጸጋን ይዞ እንደ መምጣት ያለ ነው። የሰው ልጅ ደግሞ ከዛ ወረድ ሲል እንግዲህ የክርስቶስ አምሳል ከሆነ የሰዎች መኖር የሰው ልጅ ሁሉ የመወለድ የመኖር ትርጉም ለሌላውም እልፍ ነገሮችን ይዞ መምጣት ነው። ሰው መኖራችን ለራሳችን ብቻ ሳይሆን የምንኖረው በብዙዎች ህይወት ውስጥ የተሻለ ብርሃንን ለመዝራት ነው ከሚል አስተሳሰብ የተሰራ ሙዚቃ ነው። ምናልባት እዚህ ዘመን ላይ አንዱ በጣም ፓወርፉል ሜሴጅ ያለው ሙዚቃ አድርጌ ወስደዋለሁ። ኤልያስ አሬንጅ ካረጋቸው ግጥምም ላይ ለማረም ኢንቮልቭ ለማድረግ ከሞከረባቸው ሙዚቃዎች መካከል አንዱ እዚህ ዘመን ላይ ያስፈለገን ጎልቶ የሚነሳ ሙዚቃ ይመስለኛል። ኑር ባታምንም ላይ ዋናው ኑር ባታምንም ለአንተ ባይመስልም ለከንቱ አልተፈጠርክም ነው። በዋነኝነት እነዚህ ሙዚቃ ውስጥ ያለው የስንኞቹ ኃይለ ቃል ወይም ደግሞ ዋናውን ሀሳብ የያዙት ቁም ነገሩ ያለባቸው ያረበበባቸው የዛ ዘመን መንፈስ ያለባቸው ለዛሬም ዘመን የሚጋቡ ናቸው ብዬ አምናለሁ። ሶ ኑር ባታምንም ለአንተ ባይመስልም ለከንቱ አልተፈጠርክም ስንመለከታቸው የሰው ልጅ ወደ ምድር የመጣው ሁላችንም የመጣንበት የተለያየ ምክንያት ያለ። ስለዚህ እዚህ ምድር ላይ የቆምንበትን ምክንያት አውቀነሙ ሆነ ሳናቀው ለዛ ምክንያት ሊኖር ይገባዋል። ሁላችንም ራሳችንን እንደ ከንቱና እንደ ደቂቅ አድርገን ሁሉ ብናስብ በነዛ በተናቁ የሚመስሉ የህይወት እውነቶች ውስጥ መልካምነትን ለብዙዎች ተስፋ መዝራትን ማግኘት ይቻላል። ስለዚህ ራሳችንን ብናጎሳቆል ራሳችን ዋጋ የሌለን ቢመስለን ወይም ደግሞ እርባና ቢስ አድርገን ራሳችንን ለመረዳት ብንሞክር ከኛ እርባና ቢስነት በላይ ግን ከኛ እርባና ቢስነት ላይ ወይንም ከወደቀው ሰውነታችን ላይ የሚያፈራ ትልቅ ተስፋ አለ። ለሌሎች የሚታይ ወይም ደግሞ ለሌሎች ጎልቶ የሚታይ የሚበቅል ነገር አለ። ስለዚህ ላንተ ባይመስልም የሚለው ዋርካ ስር እንግዲህ ዋርካ ወይም የሆኑ ነገሮች ላይ ሲበሰብስ ጉዳይ እናገኛለን። በእኛ የህይወት ውድቀት በሚመስለን ውስጥ ውድቀት ነው ብለን ብናምን እንኳ እኛ ላይ የሚበቅል ተስፋ አለ። ያ ተስፋ ሚሊዮኖችን መለወጥ የሚችል ነው። በዋነኝነት እንደዛ ነው። ከዛ ባለፈ በእኔና በአንተ መሃል ድንበርንም ማፍረስ ነው። ብቻውን የሚቆም ሰው የለም በዚህ ዓለም ላይ። ስለዚህ ኑር ባታምንም በሚል ነገር ውስጥ እሱና እኔ የሚለው እኔ እሱን እሆናለሁ፣ እሱ እኔን ይሆናል። የኔ መኖር ነው ላንተ ሲል ያንተ መኖር ደግሞ ለእኔ ነው ሲል ሚና ይቀያየራሉ። ይሄንን ምናልባት ደበበ ሰይፉ ግጥም የአክሱም ጫፍ አቆማዳ ላይ እናገኘዋለን። ጎንደርን ብንጠይቅ ትግራይን ብጠይቅ ጤፍ እየጠየቀ ዞሮ መጨረሻ ላይ አንተና እኔን ይቀያይረዋል ኢትዮጵያዊነትን ለመስራት ሲሞክር። ያ ጎንደሩ ለአክሱም ይሆናል፣ አክሱም አንተ የተባለው እኔ ይሆናል፣ እኔ ያልኩት አንተ ይሆናል። ሰው ራሱ እንደዛ ነው ብዬ አምናለሁ። በዛ ሙዚቃ ውስጥ ያለው ትልቁ ቁም ነገር አንዱ በአንዱ ውስጥ መገኘቱ ነው። አንዱ ደክም ያለው ባለው ወቅት ሌላ የበረታ ሰው በአንተ ውስጥ መኖሩን ማየቱ ነው። ካንተ ድክመት ውስጥ ደግሞ ሌላ ሰው ተስፋ ማብቀል መቻሉ ነው ብዬ አምናለሁና እነዚህ ሙዚቃዎች ጥሩ ናቸው። አንዳንድ ሙዚቃዎች መንፈስ የሚያድሱ ብቻ ሳይሆኑ ሕክምና ናቸው በራሳቸው። ስንሰማቸው የምንበረታባቸው፣ በብዙ መንገድ የምንማርባቸው፣ ቆም ብለን እንደገና ራሳችንን የምናጤንባቸው ናቸው ብዬ አምናለሁ። ስለዚህ ከስነ ልቦና አንጻር፣ ከታሪክ አንጻር፣ ማህበረሰቡን እንደገና በወጉ ከማጤን አንጻር፣ ሙዚቀኞቹን ከያንያን በወጉ ከማሰብ አንጻር የሙዚቃን ሚና በወጉ በጣም ማሰብ ያስፈልጋል ብዬ አምናለሁ። ምናልባት እኛ ሀገር የኪነት ሰዎችን የኪነ ጥበብ ስራን ፕሮፐርሊ ስራ ውስጥ በታሪክ ሂደት ውስጥ የመጠቀም ልማድ ብዙ የለም። ጋሽ ዮናስ አድማሱ አንድ ወቅት ሲጽፉ የኢትዮጵያን የፖለቲካ ትግል ጥያቄ እያነሱ ሰዎችን ሲያነሱ የነ መንግስቱ ነዋይን ከዛ የነ ታከለ ወልደ ሐራየት ብለው ቀጥለው የሚያነሱት ጉዱ ካሳን ነው። ብዙ ሰዎች ጉዱ ካሳን ልቦለድ ውስጥ የምናውቀው ሰው ነው። በኢትዮጵያ ፖለቲካ ትግል ውስጥ ጉዱ ካሳን ልቦለድ ውስጥ ያለን ሰው እንዴት መጣ ልንል እንችላለን ብለን እንጠይቅ እንችላለን። ግን በደራሲ ልቦና ውስጥ በጸሐፊ ልቦና ውስጥ ያለ ያ ሰው እውነተኛ የዚህ ዓለም አምሳያ ወይም ደግሞ የዛን ዘመን መንፈስ የተሸከመ ሰው ሆኖ ሊመጣ ይችላልና ሙዚቃዎች ውስጥ ኪን ውስጥ ያሉ እንዲህ አይነት ሀሳቦች በዋዛ የሚታዩ ሳይሆኑ በወጉ እንደገና ነገሩን ለማጤን የሚመቹ ራሳችንንም ማህበረሰቡንም ለማጥናት የሚመቹ የሀሳብ ታሪክ ማበጃዎች ናቸው ብዬ አምናለሁ። ሌላው የኤልያስ ሙዚቃ ላይ ደግሞ እንደ ፐርስፔክቲቭ
ሊረዳን ከቻለ የሙዚቃ ግጥሞችና የሰዎችን ሀሳብ እኛ ሀገር ማናበብ ብዙ የተለመደ አይደለም። ድምፃዊ ብሏል አላለም የሚል ክርክር ጋር ነው የምንሄደው። ግን የውጭን ዓለም የሙዚቃ አተናተን በተለይ ደግሞ የኪን አረዳድ ለመመልከት ከተመለከት የጸሐፊው ሚና የሚሆነው በጽሁፉና ወይም በጸሐፊውና ጽሁፉን በሚያነበው ሰው መካከል እሱን ለመሙላት መሞከር ነው። የአንድ ደራሲ ወይም ደግሞ ትርጓሜ ለመስጠት የሚሞክር ሰው ሚናው የሚሆነው ያ ነው። አሁን ብዙ ጊዜ በተለያዩ ቦታዎች ላይ ክርክሮችን ያለው ግን ሚናው መሆን ያለበት የሚጽፍ ሰው ቫኪዩምን መሙላት ወይም ደግሞ ውጮቹ ምን ይሉታል ይህንን ሂደት ኮንቲኒቲ ኦፍ ክሬቲቪቲ ይሉታል። ከደራሲው ተቀብሎ ክሬቲቪቲውን ጨምሮ እንደገና በሰሚው ውስጥ ሌላ አዲስ ነገርን ለመጨመር መሞከር ነው። ያኛው ምናልባት ደራሲዎቹን ቢኖሩ ሊከራከሩበት ይችላሉ። ሙዚቃውን የሰራው ሰው ቢኖር ሊከራከር ይችላል። ግን የጸሐፊው ሚና የሚሆነው ሙዚቃ ግጥምን አጠናለሁ ብሎ የሚመጣ ሰው ሚና የሚሆነው ግጥሙን የጻፈውን ሰው ሙዚቃውን ፐርፎርም ያደረገ አሬንጅ ያደረገውን ሰው ልቦና በርብሮ ለማለት የፈለግከው ይሄ ነው ብሎ እስከ መከራከር ድረስ የሚያስደርስ መገዳደርን የሚሰጥ ስልጣን ያለበት ወቅት ላይ ነው ያለ ነው። ከዛ አንጻር የኤልያስ ስራዎች ላይም እንዲህ አይነት ምሳሌዎችን ልናገኝ እንችላለን ብዬ አምናለሁ። በተለይ የመጨረሻ የህይወቱ ክፍል ላይ የነበረው እንዲህ ከፍም ዝቅም ማለት በተለያዩ አጋጣሚዎች ውስጥ የነበሩ ህይወት ውጣ ውረዶችን ተመልክቶ ሰርቶታል ብዬ እኔ በወጉ ለማሰብ ለማጤን የምሞክረው ወይ ልምጣ ወይ ምጣ የሚለውን መሰሉ ፋንታሁን የተጫወተችው ሙዚቃ ነው። ስለዚህ እዚህ ሙዚቃ ውስጥ እንግዲህ ኤልያስን በወጉ ማሰብ እንደገና የኤልያስን 42 ዓመታት ወደኋላ ተመልሶ ማየት በህይወቱ ውስጥ ያሳለፋቸውን መንገዶች ድጋሚ መመርመር ያስፈልጋል ብዬ አምናለሁ። እንግዲህ ይሄ ሙዚቃ ለምሳሌ ወይ ምጣ ወይ ልምጣ የሚለው ስራ ከመሞቱ 5 ቀን በፊት ነው የመጨረሻው ስራውን ለመሰሉ ያስረከባት። በኋላ ላይ እሷም ለማለት እንደሞከረችው የሙዚቃውን ሀሳብ ብዙ እንዳልወደደችው ግን ደግሞ በሱ ይሁንታና የበለጠ መጫን ዘፈን ውስጥ እሷ መንፈሱን እንዳልወደደችውና ትንሽ የሚያስጨንቅ መንፈስ አይነት አለው ብላ ለመሟገት እንደሞከረች ግን ደግሞ እሱ የበለጠ እዛ ሙዚቃ ውስጥ ራሱን የሚያገኝ አድርጎ በማሰብ ይመስላል እንግዲህ የግድ ሙዚቃው መኖር አለበት ብሎ እንዳሰበ ነው። ስለዚህ ወይ ልምጣ ወይ ምጣ ሙዚቃ ላይ ሁለቱ ነገሮች ደጋግሞ የሚመጡ ናቸው። የሙዚቃው ማሰሪያ ናቸው። ወይ ልምጣ ያው በህመም ውስጥ የነበረው ኤልያስ ዲያሊሲስ ያቋረጠ ነው። ስለዚህ በከፍታ በህይወት በመውጣት በመውረድ ውስጥ በጣም ክርስቲያናዊ ህይወት የነበረው ኤልያስ መልካ ከዛ በላይ የምድርን ህይወት መጋፈጥ ያለመፈለግና ወደ ሌላው ወደ ማይቀረው ህይወት ብሎ የሚያምነው ወደ ፈጣሪው የመሄድ አዝማሚያ የነበረው አድርገንና ወይ ልምጣ ብሎ የመጠየቅ እንደዛ አይነት ወይ ምጣ ደግሞ አንድም ይሄ ካተርሲስ ሽረትን ድህነትን መፈለግ በምድር ህይወት ውስጥ ከዛ ደግሞ ምናልባት ከዚህ ከድህነቱም ባለፈ ደግሞ ራሱ ፈጣሪን የመጠየቅና ምህረትን የመመኘት በምድር ህይወት ውስጥ ድጋሚ ተስፋን የማድረግ ሁለት ሙግቶችን የያዘ ነው። ኦፍ ኮርስ እንዲህ አይነት ነገሮች ሲመጡ ቀደም ብዬ እንዳልኩት ክርክሮች ይኖራሉ። ኤልያስ በዚህ መንገድ ነበር እንዲህ ነበር የሚሉ ነገሮች ሊኖሩ ይችላሉ። ግን ከኤልያስም ከሌላውም ተነስቶ ራሱ ደግሞ በኤልያስ ልቦና ውስጥ ያሉትን ስንኞች ፈልፍሎ እንግዲህ እነዛን ነገሮች ማንሳት ያስፈልጋል እና እዛም ያልኩት ሆዳምነቴን ነው አንጀቴን አጥፌ ብጠብቅህ ምን ነው እያለ ይቀጥላል። የኤልያስን ህይወት ስናየው ዓለማዊ ህይወት ውስጥ የሚሄድ ከዛ እንደገና ወደ መንፈሳዊ ህይወት የመመለስ ከዛ ዓለማዊ ሙዚቃን የመስራት ያለ መስራት እንዲህ አይነት ትርምሶች ውስጥ እሱ መንፈሱን በዛ አይነት መንገድ ውስጥ እናገኘዋለን። ከዛ ደግሞ በመጨረሻ ህይወቱ ክፍል ላይ የነበሩ የመንፈስ ትርምሶችን በወጉ ለመበርበር የሚያስችሉ ናቸው። ስለዚህ እነዚህ ሁለት ስንኞች ኤልያስን እንደገና ያለፈ ህይወቱን ወደኋላ ለመተርተርና ለመረዳት ከዛ ደግሞ የመጨረሻው ምኞቱና አጠቃላይ መልኩ ምንድን ነበር ለማለት ኤልያስ ከነገረና ካልነገረንም ውጭ ደግሞ ድጋሚ ኤልያስን ለማጤን እድል የሚሰጡ ናቸው። አመሰግናለሁ።